በድያቸዋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አባይ ምንም ስሜት የሌለውም ማለት ከዚያስ ምን ሊሆን እንጂ ማን ይመርጥ? ከዚያ ያልመረጥከው አካል ሲመራ መብትና ግዴታ ብለህ ልትጠይቅ ዘንዳ ያስኬዳል አያስኬድም? ዝም በል ልክ ቤተ ክርስቲያኑን እያፈረሱት ይገኛል። አረካ ዕድሜ ጠገቡን የሱማሙ አቡነ ተክለ ሃይማኖት ቤተ ክርስቲያን በምታዩት መልኩ ጉልላቱን ጣሪያውንና ግድግዳውን ሳይቀር በመዝሙር ደረጃ ከፕሮቴስታንት የመዝሙር ዝማሬ ይልቅ በተለይ ስለ ክርስቶስ በኦርቶዶክስ ቤተ ክርስቲያን የተሰሩ መዝሙሮች በጣም ፓወርፉል ናቸው። በጣም ምን አለ ሰፍራጅ እኮ ምንም ሰጡኝ። ኬኩ ግን በጣም ሰጡኝ። ኬክ ይዘው ይኸውና የመጀመሪያ ልደት ዛሬ አብሮ አረፉ። አይዟችሁ አረፍ እንበልና ደግሞ ቀሪውን ነገር እንተዋወት ነው። እስኪ ዛሬ ደስ ብሎናል በጣም እስላም ክርስቲያኑ ናችሁ ይህንን ቪዲዮ ስትመለከቱ በእውነት ምን ተሰማችሁ? ልባችሁ ላይ ምን አይነት መልእክት አስቀመጠ? እኒህ ሸህና እኒህ ካህን በዚህ ልክ ፍቅራቸውን ሲገልጹ እስላም ክርስትና በዚህ ልክ መዋደድና ፍቅር ባለበት ዘመን ነው እንግዲህ ያለ ነው። በእርግጥ እየተሰራ ያሉ አላስፈላጊ በተለይ እነዚህ አክራሪ ዋቢ የሚባሉት ኦርቶዶክስ ጠል ሆነው ሀገሪቱ ላይ እየተሰራ ያለውን ኦርቶዶክሳዊነትን የሚያንቋሽ የሚያጣጣል ብዙ ነገር ሲያደርጉ እንዲህ ደግሞ በፍቅር መተቃቀፍ በእምነት የተለያዩ ሆኖ በእውነትና በሰውነት በፍቅርና በመከባበር አንድ የሆኑ ሰዎችን ስንመለከት ልባችን እጅግ ታርፋለች። በእውነት ድንቅ ነው። እኔ ተመስጬ ተገርሚ አላልቅ ብያለሁ። በቃ ፍቅር ይህ ነው። በሁሉም እምነት የሚፈለገው ፍቅር ነው። ሰላምና ፍቅር ነው። እምነት እንደየግሉ ሰው ማክበር አለበት። እናንተ ግን ይህንን ቪዲዮ ስታዩ ምን ተሰማችሁ? በእውነት ደንቆኛል። እስኪ የተሰማችሁ ልባችሁ ላይ ያሳረፈውን መልእክት ኮሜንት ላይ አጋሩ። ምን ተሰማችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? ካፊሮችን በበዓላቸው ቀን እንኳን ያደረሳችሁ ማለት በሸሪዓ እንዴት ይታያል? በኢስላም እንዴት ይታያል ይላል። ይህንን ቪዲዮ ሼር እንድታደርጉ ትፈልጋለሁ። እሺ፣ አብዛኛው የሀገራችን ሙስሊም የሚሳሳትበት የሆነ ጉዳይ ነው። ይህ ስህተት ቀላል ስህተት አይደለም። እንደሌላው ኃጢአት አይደለም። እንደ ዝሙት እንደምናምን አይደለም። መሰረታዊ የሃይማኖታዊ ስህተት ነው። ግልጽ ነው አይደለም? መሰረታዊ የእምነታችሁ ጉዳይ ነው። ስለዚህ ሼር እንድታደርጉ ትፈልጋለሁ። ሙስሊም ያልሆኑ ሰዎች በሚያከብሯቸው በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም በፍጹም። አንደኛ፣ ያንን በዓላቸውን አስመልክቶ በሚሰሯቸው ተግባራቶች ላይ ማገዝ አይቻልም። ሁለተኛ፣ በዓላቸውን አስመልክተው የተሰሩ የምግብ አይነቶችን በመጀመሪያው ላይ ያሳያችሁ ቪዲዮ እንግዲህ መሬት ላይ ያለው እውነት ነው። እስላም ከክርስቲያኑ በዚህ ልክ ነው በፍቅር በአብሮነት በሰላም በመተማመን የሚኖረው። በአየር ላይ ያለው ደግሞ በቲክታክ በምናምን በተለያዩ ማህበራዊ ሚዲያ ላይ የሚተላለፉ ለፎሎ ማግኛ እንዲህ ያሉ ነገሮችና ግጭት ጨማቂ የሆኑ ደግሞ የእነ አህመድን ጀበል ፈልፈሎች ደግሞ አሉ። ሆነ ብለው እንዲህ ያለ ስራ የሚሰሩ ማለት ነው። ተመልከቱ እንግዲህ አንድ ሃይማኖት አለኝ የሚል ሰው እንዴት በዚህ ልክ እንኳን አደረሰ እንኳን መባባልን እንደ ኃጢአትና ከሰው እንደ መግደል እንደ ዝሙት አድርጎ የሚቆጠር ድንቁርና የተስፋፋበት ጊዜ ደግሞ እንደሆነ ትመለከታላችሁ። እነዚህ እንግዲህ ትናንት አደግናቸው። የቀደሙት አባቶቻችን ግን አይታችኋል። በፍቅር በሰላም በአብሮነት በእኩልነት በመፈቃቀር በሰውነት ልክ አብረው ሲኖሩ ይህን ስታዩ ምን ተሰማችሁ? በእውነት በአንድ ላይ ያለ ሁለት ነገር ስለሆነ ማለት ነው። መሬት ላይ ያለውን አይተናል። አየር ላይ ደግሞ ያለው ይሄን ስለተመሰለ ነው እና እጅግ በጣም ይደንቃል። አሁን እውነት የነዚህ ልጆች ነን ወይ? እኛ የነዚህ አባቶች ልጆች ነን ወይ? ይሄ ከየት ነው መጣ ካልነ እስላማዊ አክራሪ የሆነው ውሃብያዊ ግጭትን ጨማቂ የሆነው ይቡድን ነው።
የጋዜጠኛ ሶፎንያስ ወንድሙ ጉዳይ እጅግ በጣም መነጋገሪያ ሆኗል። በለቅሶ በዋይታ በእንባ የታጠበ አንድ ቪዲዮ አጋርቷል። ምንድነው እየሆነ ያለው? እጅግ በጣም ብዙዎችን ልብ የነካ አሳዛኝ ለቅሶ የተሞላበት ቪዲዮ ነው። እስኪ እንመለከተው። ሀሳባችሁ ታላችሁ። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አንተም እኛን ይቅር በለን። በእውነት ሰዎች አሁን ላይ ያለንበት ነገ እስከ መጨረሻችን ይሄ ነው ብለን የምናስብ ሰዎች ተሳስተናል። በጣም ነው የሚያሳዝነው። በጣም 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 እግዚአብሔር ይርዳህ፣ እኛንም እግዚአብሔር ይቅር በለን። እጅግ በጣም ያሳዝናል። በዚህ ልክ እንግዲህ ጋዜጠኛ ወንድማችን ሶፎንያስ ከሰውነት ተራ ወጥቶ በለቅሶና በእንባ ይቅርታ አድርጉልኝ ያለ አንገት አስደፍቻችኋለሁ ሲል እየተማጸነ ይገኛል። እንግዲህ እግዚአብሔር ወደ ቀደመ ጤና ይመልስ፣ ወደ ሰላም ይመልስ እያልን እስቲ ኮሜንት ላይ እንጻፍለት። ወደ ጤና ይመልስ፣ ወደ ቀድሞ ሰላምህ እግዚአብሔር ይመልስ እያልን እንጸልይ። እኛንም ደግሞ ከክፉ ነገር ሁሉ ይጠብቀን። ሰው በተለያየ መንገድ ወደዚህ ችግር ውስጥ ሊገባ ይችላል። እግዚአብሔር ቸር ነውና በምህረቱ ይጎብኘው ዘንድ እንጸልይለት። ሁላችንም ወንድማችን ነው፣ መጨረሻችን ያሳምረን። የሁላችንም መጨረሻችን ሲያምር ነውና እግዚአብሔር ደግሞ ለሁላችን መጨረሻችን ያሳምርልን፣ ክፉን ሁሉ ያርቅልን። እኔ በነገራችን ላይ በመዝሙር ደረጃ ከፕሮቴስታንት የመዝሙር ዝማሬ ይልቅ በተለይ ስለ ክርስቶስ በኦርቶዶክስ ቤተክርስቲያን የተሰሩ መዝሙሮች በጣም ፓወርፉል ናቸው። በጣም ለምሳሌ እነ ምንዳዬ ድሮ የሚዘምሯቸው መዝሙሮች ማለት የክርስቶስን እንዴ ፍቅር ማረከኝ በህይወቴ በዘመኔ በጣም 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 የሚነኩ በጣም ትንሽ ብለዋልና እኔም ስለምወደው እስቲ ትንሽ መቼም ያንተ መረዳት ኃይለኛ ስለሆነ ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ ይላል። በጣም ነው ወደው ላመስግን እኔ ጌታ በጣም የነ ቴዎድሮስ ዮሴፍ ያዳነኝን አውቀዋል። በጣም በቃ ወንጌሉን ቁጭ የሚያደርጉት እንደዚህ አሁን ቴዲ ዮሐንስ ወንጌል ምዕራፍ 9 ቁጭ ትዝታው ስመሰክር አይኔን እንዳበራ በጣም የሚገራርሙ ሜሴጆች አሉ። የሆነ ምናምን ኦርቶዶክስን እንደዚህ ጥግም ታይዘው ሃይማኖት አይደለም ይሄ ዝም ብሎ መድረክ ላይ ሸሽ ምናምን ከማለት በጣም በማስተዋል የሚዘመሩ መዝሙሮች ናቸው። በጣም ወዳቸዋለሁ። ጴንጤ የሆንኩባትን ያቺን ቀን ዛሬ ላይ ቆሜ ሳስታውሳት ማለት ነው። ቀኗን ረገማት ይለኛል። ሰው በህይወት ዘመኑ አንድ ጊዜ ከባድ ስህተት ሊሰራ ይችላል። እኔም በህይወት ዘመኔ ውስጥ ከባድ ስህተት ሰራውኝ ብዬ የማምነው ጴንጤ የሆንኩበትን ጊዜ ነው። just for a decade ጴንጤ ነበርኩኝ። ዘግይቶም ቢሆን አሁን ገብቶኛል። ጴንጤን ከዛሬ ጀምሮ ይሄን ቪዲዮ የምታዩኝ በዛ ውስጥ ሆኜ ወይም ደግሞ ጴንጤ ውስጥ ሆኜ የምታውቁኝ ሰዎች ጴንጤነትን እንደተውኩት በዚህ ዙሪያ ላይ የማያዳግም ውሳኔን እንደወሰንኩኝ እንድትረዱልኝ እፈልጋለሁ። ሳንቶስ ካሁን በኋላ ጴንጤ አይደለም። የእውነት ወንጌል ወደሚሰበክባት አማናዊት ተልእኮ ያላት ሀቲ ቅድስት ቤተክርስቲያን ሐዋርያት ያጸኗት ጌታ ኢየሱስ በደሙ የመሰረታት ቅድስት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንኳን ተቀላቀልኩ ወንድማችን። እንግዲህ ከፕሮቴስታንቱ ዓለም በቃኝ ወጥቻለሁ ያችን ጊዜ ሳስታውሳት በጣም ቆጫለሁ በማለት ተጸጽቷል ማለት ነው። እግዚአብሔር ደግሞ አሁን የሚፈልገው ጸጸትን ነው፣ የልብ መመለስን ይመለከታልና እንኳንም ተመለስክ። አሁን ያለህበት ህይወት እንደሰለቸና መልካም እንዳልሆነ በተረድተህ ከጨለማው ወደ ብርሃን ስለመጣህ እንግዲህ በሰማይ ታላቅ ደስታ ይሆናል፣ እንኳንስ በእኛ ዘንድ ማለት ነው። በድጋሚ እንኳን ደስ ያለ ወንድማችን። እስቲ እንኳን ደስ ያለ በሉትላችሁ። የምርጫ ካርድ ያልወሰደ አለ፣ ለመምረጥ ምንም ስሜት የሌለውም አለ። ከዚያስ ምንድን ነው ሊሆን የሚችለው? ማን ነው ይመርጥልህ? ከዚያ ያልመረጥከው አካል ሲመራ መብትና ግዴታ ብለህ ልጠይቅ ዘንዳ ያስኬዳል አያስኬድም? ዝም በል ነው የምትባለው። ልክ ነው መባልም አለበት። ልክ ነው። ይወዛ አሻራችን ማረፍ አለበት። አሻራችን ካላረፈ ለጀማዓ ወጣ ብለን እናስብ፣ እንደ ሀገር እናስብ፣ እንደ መንደር እንዳናስብ። አሻራችን ሀገር ግንባታ ላይ ካላለፈ የበይ ተመልካች የገደል ማሚቱ የተባለውን እየተደገመ
ልክ ነው እያልክ ነው የምንኖረው። ምንድነው የሚሰራው ስለሚለው ወሬ አይኖረንም፣ ምንም ወሬ አይኖረንም። ምናልባት ማክሲመም ሊኖረን የሚችለው ሚዲያ ላይ ስለወጣው ነገር ብቻ ነው ግንዛቤያችን ሊኖር የሚችለው እዛ ሴክተር ውስጥ ያለልክ እንደሆነ በመኖር አማካይነት እንደ ሀገርም እንደ ማህበረሰብም እንደ ሙስሊምም የምትጠቅመው ነገር አለ። አልሙስሊሙ ሐይ ልጆቻችሁን በንያ አስተምሩ። ሸባቦች በንያ ተማሩ። ዶክተር ስትሆን እንደ ሀገር ትጠቅማለህ፣ እንደ ማህበረሰብ ትጠቅማለህ፣ እንደ ሙስሊምም ትጠቅማለህ። ኢንጂነር ስትሆን ከዛሊክ፣ አርኪቴክቸር ስትሆን ከዛሊክ፣ የትኛውም ቦታ ላይ ስትቀመጥ ትጠቅማለህ። የኛዎቹ ደግሞ ስለ ቤተ ክርስቲያን መከራ ስለ ኦርቶዶክሳውያን እልቂት ስትናገሩ ፖለቲከኞች በማለት ያሸማቅቋቸዋል። ሌሎቹ በየመስጊዳቸው በየቦታቸው የምርጫ ቅስቀሳ ያደርጋሉ። እናንተ ግን ስለ ሞታችሁ ስለ ኦርቶዶክሳዊ መከራ ስለ ቤተ ክርስቲያን ፍዳ እንኳን መናገር አይቻልም። ፖለቲከኛ ዘረኛ ምናምን እያሉ እናንተን ለማሸማቀቅ ይኬዳል። ቆም ብለን እናስተውል። እቺ ባቄላ ያደረች እንደሆነ አትቆረጠም። እኔ ዛሬም አለው እግዚአብሔር ክብሩ ይስፋ አላወኩም እንጂ ህዝብ የጫና አውቶቡስ ወዴት እንደጠፋ እኔ ያለው ደህና ነኝ። ልቤን እንደከፋው ውስጤን እንደጠቆረ አላወኩም እንጂ አላየሁም እንጂ የሸኘነው ሹፌር ምን እንደገጠመው ወዴት እንዳደረ አላወኩም እንጂ አሊዶሮ ጫካ ከታፈኑ ሰዎች ስንቱ ሰው እንዳለ ስንቱ እንደጎደለ ስንቱ እንደታመመ ስንቱ እንደቆሰለ አልሰማሁም እንጂ የቱ የድሃ ልጅ ባጭር እንደቀረ አላየሁም እንጂ የቷ የድሃ እናት አንጀቷ እንዳረረ ከለቅሷ ብዛት ፊቷ እንደተቆረ የትኛዋ ትሆን የትኛዋ እናት ነች የልጇን መታገት መርዶዋን የሰማች? የትኛው ሹፌር ነው የትኛው ዘዋሪ ጥይት የገደለው እንደያዘ መሪ? የትኞቹ ልጆች ሹፌር አባታችን ይመጣል እያሉ ስንት ህፃናቶች በናፍቆት አደሩ? ስንቱ በህይወት አለ ስንቱ ተገደሉ? እነማን ተረፉ እነማን ጎደሉ? የኡስታዙን የምርጫ ቅስቀሳ በመስጊድ ውስጥ የተካሄደውንና በወንድማችን ላይ ደግሞ ያደረገውን ግጥም ማሳለማሳ ያቀረብኩላችሁ ለነጽጽር እንዲመቻችሁ። ምን ተሰማችሁ? እንዲህ ያለውን ጉድ ምን ይሉታል? እንግዲህ ኡስታዝ በመስጊድ ውስጥ ስለ ቁርአን ማስተማር ሆኖ ምርጫ ቅስቀሳ ደንበኛ ፖለቲከኛ ወጧቸው በዚህ መልኩ ሲቀሰቀሱ ተመልክተናል። ይህ ወንድማችን ደግሞ የአገሩ ጉዳይ አሳስቦት የሞቱ የእናቶች ለቅሶ እንባ የታፈኑ የተገደሉ በመኪና የተዘረፉ ሰዎች ጉዳይ አሳስቦት እንዲህ እያለቀሰ ግጥም ሲያቀርብ ሰምተናል። ምን ተሰማችሁ? ሁለት ቦታ ላይ ሁለት የተለያዩ ጉዳዮች እየተፈጸሙ ያለባት ሀገር ሆናለች ይህች ሀገር። ሰላም ለእናንተ ይሁን።